በዛሬ ቪዲዮአችን ኮቫለንት ቦንዲንግ ነው የምናየው። 5.3 ባለፈው አዮኒክ ቦንድ አይተናል። አዮኒክ ቦንድ እንዴት ፎርም እንደሚሆን የአዮኒክ ቦንድ ፕሮፐርቲ በደንብ አይተናል። ዛሬ ደግሞ ኮቫለንት ቦንዲንግ። ኮቫለንት ቦንዲንግ ምንድን ነው? ኮቫለንት ቦንዲንግ is a formation of chemical bond that involves the sharing of electron. sharing of electron. ኤሌክትሮን ምን ያደርጋል? ሼር ያደርጋል፣ ይካፈላል። ኤሌክትሮን ፔር sharing of electron pairs between atoms. አተሞች ኤሌክትሮን ፔር ሼር አድርገው ይይዛሉ። ኤሌክትሮን ፔር ማለት ሁለት ኤሌክትሮን በአንድ ላይ ማለት ነው። ፔር ማለት ቱ ኤሌክትሮን ማለት ነው። ቱ ኤሌክትሮን በአንድ ላይ አሁን ሲንግል ቦንድ ፎርም ሲያደርጉ ሲንግል ቦንድ ዋን ፔር ኦፍ ኤሌክትሮን አንድ ፔር ኤሌክትሮን ይኖራል ማለት ነው። ሁለት ኤሌክትሮኖች በአንድ ላይ ሆነው ነው ፔር የምንላቸው። ደብል ቦንድ ፎርም ሲሆን ቱ ፔርስ ኦፍ ኤሌክትሮን ሁለት ፔርስ ኦፍ ኤሌክትሮን ይሆናል። ትሪፕል ቦንድ ሲሆን ስሪ ፔርስ ኦፍ ኤሌክትሮን። ዛሬ ሲንግል ቦንድን እናያለን። ሲንግል ቦንድ ዋን ፔር ኦፍ ኤሌክትሮን። ኤግዛምፕል እዚህ ጋር አለን ተማሪዎች። ይሄ ሃይድሮጅን ኢለመንት ነው። ሃይድሮጅን ኢለመንት ኦር ሃይድሮጅን አተም። ሃይድሮጅን አተም ሁለት ሃይድሮጅን አተሞች አንድ ላይ ሲገናኙ ሁለት አተሞች ኤሌክትሮን ምን ያደርጋሉ? ሼር ያደርጋሉ። ፔር ኦፍ ኤሌክትሮን ፔር ኦፍ ኤሌክትሮን ቺነች ፔር ኦፍ ኤሌክትሮን የምንለው። ይሄ ማለት ሃይድሮጅን ማለት ነው። ሃይድሮጅን ሁለት፣ ይሄ ሃይድሮጅን ማለት ነው። ይሄ ለምንድን ነው ፎርም የሚሆነው ተማሪዎች? ሃይድሮጅን አተም ከሚሆን ይልቅ ሃይድሮጅን ሞለኪውል ሲሆን ሞር ስቴብል ነው። ይሄ በጣም ሞር ስቴብል ነው። ሞር ስቴብል ኢን አዘር ወርድ ሎ ኢነርጂ፣ ኢነርጂው ደግሞ በጣም አነስተኛ ነው። ስለዚህ ከሃይድሮጅን ኢለመንት ይልቅ ሃይድሮጅን ሞለኪውል ሞር ስቴብል ስለሆነ ወይም ሎ ኢነርጂ ስለሆነ ቴንደንሲ ያለው ምን የመሆን ሃይድሮጅን ሞለኪውል ፎርም የማድረግ። አሁን እዚህ ጋር ክሎሪንን አያችሁት? ይሄ ክሎሪን አተም ነው። ክሎሪን አተም ከሌላ ክሎሪን አተም ጋር ሲገናኝ ሁለት ክሎሪን አተሞች ምን ይፈጥራሉ? ክሎሪን ሞለኪውል ይፈጥራሉ። ያው እዚህ ጋር ፔር ኦፍ ኤሌክትሮን እዚህ ጋር ፈጠሩ። ፔር ኦፍ ኤሌክትሮን፣ እችኛዋ ኤሌክትሮን አንድ አለች፣ እቺ ኤሌክትሮን አንድ ላይ ሁለቱ ኤሌክትሮን ተጣበቁና ይሄ ምን ሆነ? ክሎሪን ቱ እንለዋለን። ይሄ ሎ ኢነርጂ ነው፣ ሞር ስቴብል ነው እና ክሎሪን ሞለኪውል ፎርም ያደርጋል። ኮቫለንት ቦንድ በሁለት ተመሳሳይ ኤሌመንቶች መካከል ፎርም ይሆናል። ኤሌክትሮኑን ምን ያደርጋሉ? ሼር ያደርጋሉ። እነዚህ ኤሌክትሮኖች ክሎሪኖቹ ሼር አድርገውት ነው። ይህን ግልጽ ለማድረግ አሁን ይህ አቶሚክ ዲያግራሙን እንየው። አቶሚክ ዲያግራሟን እቺ ክሎሪን ማለት ነው። የክሎሪን ኤሌክትሮን ኮንፊግሬሽኑ 287 ነው። ሁለት ኤሌክትሮን እዚህ ላይ፣ 8 ኤሌክትሮን ደግሞ እዚህ ላይ፣ እዚህ ላይ ደግሞ 7 ኤሌክትሮን ነው የሚሆነው። እቺ አንዷ ክሎሪን ማለት ነው። እቺኛዋም ክሎሪን ልክ እንደዚሁ አላት። እዚህ ጋር ስትመጣ እቺ አንድ ኤሌክትሮን፣ አንደኛዋ ኤሌክትሮን ምን ትሆናለች? እዚህ ጋር ካለችው አንድ ኤሌክትሮን ጋር አብራ ትጣበቃለች። አብራ ትጣበቅና ግልጽ ለማድረግ የዚህኛዋን ደግሞ ዲያግራሟን እናስቀምጥላችሁ። ኮቫለንት ቦንዲንጉ እንዴት ፎርም እንደሚሆን። ኮቫለንት ቦንዲንግ ማለት ሼር ኦፍ ኤሌክትሮን ነው ብለናል። ዋን ኤሌክትሮን እዚህ ጋር አንድ ኤሌክትሮን አለን፣ እዚህ ጋር አንድ ኤሌክትሮን አለን። ይሄ ኤሌክትሮን ኮንፊግሬሽኑ 287 ነው። አንድ ኤሌክትሮን። አሁን እዚህ ጋር ስንመጣ ሁለቱን ኤሌክትሮኖች በአንድ ላይ ሼር ያደርጉና አንድ ሞለኪውል ይሰራሉ። ያ ማለት ምን ማለት ነው?
አሁን ኤሌክትሮን እዚች ጋር አንድ ኤሌክትሮን አለን። እቺ ኤሌክትሮን ነች። እቺ ኤሌክትሮን ነች። እዚች ጋር ኤሌክትሮን ትሆናለች። ኤሌክትሮን ሼር የሆነ ኤሌክትሮን ሌላው እንዳለ ይሆናል። እዚህ ጋር ኤሌክትሮኖች አሉ። 8 ኤሌክትሮን እዚህ ላይ ይኖረናል። ይሄ ኮንፊግሬሽኑ ስንት ይሆናል? 8 ነው የሚሆነው። ምክንያቱም እቺን ኤሌክትሮን ሼር ያደርጋሉ። ኤሌክትሮን እንዴት ሼር እንዳደረጉ አዩ። እዚህ ጋር ሲንግል ኤሌክትሮን አለ። ቫለንስ ኤሌክትሮኑ ላይ ያለችውን ሲንግል ኤሌክትሮን ምን ያደርጋሉ? ሼር አድርገው በጋራ እቺን ክሎሪን ሞለኪውል ይሰራሉ ማለት ነው። ክሎሪን ሞለኪውል ማለት እቺ ነች፣ አቶሚክ ዲያግራሙ። ሁለቱን ኤሌክትሮን ምን አደረጉ? ሼር አድርገው ያዙ። ይሄ ምን ይባላል? ኮቫለንት ቦንዲንግ ይባላል። ኮቫለንት ቦንድ ኮቫለንት ቦንድ ፎርሜሽን ይባላል። ይሄ እንግዲህ ተመሳሳይ አተሞች ሲሆኑ ነው ዳይፖል። ክሎሪን ከክሎሪን ጋር፣ ሃይድሮጅን ከሃይድሮጅን ጋር። ለምሳሌ ሁለት የተለያዩ ለምሳሌ አሞኒያን እንውሰድ። አሞኒያ NH3 ነው። NH3 ሃይድሮጅን እና ናይትሮጅን። ይሄ ሃይድሮጅን ከሃይድሮጅን ነው ሪያክት ያደረገው። ክሎሪን ከክሎሪን፣ ናይትሮጅን ከሃይድሮጅን ሪያክት ሲያደርግ ሃይድሮጅን አለን 3 ሃይድሮጅን ፕላስ ናይትሮጅን ይኖረናል። ናይትሮጅን ስንት ነው? 5 ነው። ቫለንስ ኤሌክትሮኑ 5 ነው፣ 5 ነው። ግሩፕ 5 አይደለም። ቫለንስ ኤሌክትሮኑ 5 ነው የሚሆነው። ይሄ ቀጥታ 3 ሃይድሮጅን ስላለን ምን ይሆናል? ናይትሮጅን እዚህ ጋር ይመጣና እያንዳንዱ ኤሌክትሮን ላይ ሃይድሮጅን ይገባል። ሃይድሮጅን ገባ። በኮቫለንት ቦንዲንግ ፎርሜሽን መሰረት ፔር ኦፍ ኤሌክትሮኑን ሼር አድርጎ ይሄ አሞኒያ ፎርም ሆነ ማለት ነው። NH3 ይባላል። NH3 ነው። ኮቫለንት ቦንዲንግ ማለት በአጭሩ ተማሪዎች ኤሌክትሮን ሼር አድርጎ ቦንድ መስራት ማለት ነው። አዮኒክ ቦንድ ላይ ምን አይተናል? ኤሌክትሮን ትራንስፈር ብለናል። ኮምፕሊት ትራንስፈር ኦፍ ኤሌክትሮን። ኤሌክትሮን ከአንደኛው ኤሌመንት ወደ ሌላው ኤሌመንት ምን ያደርጋል? ትራንስፈር ያደርጋል። ሞር ኤሌክትሮኔጋቲቭ የሆነው ትራንስፈር አድርጎ ወይም አትራክት አድርጎ ይወስደዋል። ምን ላይ? አዮኒክ ቦንድ ላይ። ኮቫለንት ቦንድ ላይ ግን ኤሌክትሮኑ ትራንስፈር አያደርግም። ሼር አድርገው ሁለቱም በጋራ ሼር አድርገው ኤሌክትሮኑን ቦንድ ይሰራሉ። ምንም እንኳን ሃይ ኤሌክትሮኔጋቲቪቲ ያለው ኤሌመንት ሞር አትራክት ቢያደርገውም ኤሌክትሮኑ ግን በሼሪንግ ነው የሚቀመጠው። ያን ምን እንለዋለን? ኮቫለንት ቦንዲንግ። ዛሬ ያየነው ኮቫለንት ሲንግል ቦንዲንግ ነው። በሚቀጥለው ደግሞ ኮቫለንት ቦንዲንግ ሆኖ ደብል ቦንድ እንዴት ፎርም እንደሚሆን እናያለን። ለዛሬ እዚህ ጋር ይብቃል።